ያመታል እንዴ? ኧረ ተነሽ ነው እሺ በቃ ትቻለሁ፣ ከልቤ ትቻለሁ። እኔ ሴት ልጅ ላይ እንደዚህ እንትን በቃ እኔ ረስቼ ቆይቻለሁ። ተይ በቃ አንቺ በቃ ተይ፣ በቃ ተይ ቲጂ። ያ እኔ ያደረግሽው ነገር ካንቺ በቃ በጣም ነው አናደደኝ። ያደረግሽው ነገር በጣም ያስጠላ ነገር ነው። ግን ለእህትሽ ከሆነ ይሄን ያህል እኔ እንጃ ለእህትሽ አስቡ፣ ቤተሰብ ለእህቷ ብላ ይሄን ሁሉ መስዋዕትነት እሷ አድርጋ፣ ግን የውብዬ ወንድም ይሄን ማድረግ ያቅቷል። ግን በቃ እንደዚህ አይነት ነገር አታድርጊ ቲጂ፣ ይቅርብሽ በቃ። እኔ በቃ በጣም ያዘነችብሽ ውብዬ አዝናብሻለች። በጣም ነው ያዘነብሽ። እኛ ሁላችንም ነው ያዘነብሽ። በቃ ቤተሰብም በጣም ነው ያዘነብሽ። በቃ አሁን እኔ ከዛም በላይ የምለው በቃ አሁን ከገባሽበት ችግር ለመውጣት ከኛ በላይ በቃ ፈጣሪ ጋር ሄደሽም ቢሆን ቤተክርስቲያን ሄደሽ ከገባሽበት ነገር ወጥተሽ ይቅርታ ፈጣሪን ከኛ በላይ እኛ እንዴት ነው አንቺን ይቅርታ ማለት ማንችለው እንዴ? ፈጣሪ እንኳን ያንን ሁሉ ነገር ሰው አድርጎ ይቅርታ ብሏል አይደል እንዴ? እኛ እቺን ትንሿን ነገር ማለት ነገሩ ምንም ያህል ከባድ ቢሆንም በቃ እንትን ብለን መተው ነው ያለብን። እንደ መተው ያለ ነገር የለም። ግን ምንም ያህል ከባድ ችግሮችን አሳልፈንም ቢሆን ከዚህ በኋላ እንደዚህ አይነት ነገር ላለማድረግ ፈጣሪ ፊት ነው ሄደሽ መንበርከክ ያለብሽ እንጂ ሰው ፊት እንደዚህ መሆን የለብሽ። እሱ ምን ያድርጋለሁ በቃ እኔ ፈጣሪን ይቅርታ በቃ የሰው ልጅ ደግሞ ሁሉም እኔ ማምነው በቃ ሁላችሁም ፈጣሪ ይቅር እንዳላችሁ እርስ በርስ ይቅር ተባባሉ ብሎናል ፈጣሪና በቃ ምንም ማድረግ አንችልም። እሷ ይቅርታ እስካለች እኔ አይደለም ወድጄ አይደለም ያደረኩት አውቄ አይደለም። ሰው ልጅ አውቆ ካረገ ነው ከባድ የሚሆነው። ግን አውቄ አይደለም በቃ ነገሮች እንትን ብሎ ነው እስካለች ድረስ እኔ ምንም በቃ ቂም መያዝ ምንም አያረግም። በቃ ያለፈው የዛን ጊዜ አልፏል። በቃ እኔ ይቅርታ እንድታረጉልኝ ነው የምፈልገው። ተቀይሬ በእውነት አሳያችኋለሁ። አሹ ብዙ ነገር በድያችኋለሁ፣ ግን ያን ነገር ተቀይሬ ደግሞ ነው ያሳያችኋለሁ። ግን አሁን ያለውን ችግር እንዴት አድርገን ነው አሁን ይሄ ነገሩ እዚህ ደርሷል። አሁን የውብዬ ወንድምም አሁን ሌላ ችግር እየፈጠረ ነው ያለው። በቃ እኔ እሱን ቢያንስ አሹ እኔ አሁን እንኳን እሱን ስለዛ ምናምን ላወራችሁ ነው እየጠራዋችሁና በቃ ማለት እሱንም ቢሆን እኔ አግኝቼው ማውራት ፈልጌ ግን እኔ አላውቀውም። እሱ የሱን ጸባይ አላውቅም። እኔ አግኝቼው የተረፈኝው አይኔ እንደዚህ መሆን እኔ የሱን ጸባይ በደንብ አላውቅም። ግን በቃ ይምታኝም አግኝቼ ማውራት ፈልጋለሁ። አያስፈልግም። ከሱ ጋር ከተገናኘሽ ነገሮች ወደዚህ መጥፎ ነው የሚሆነው። እዛው እሱ በቃ ወደ ቤት እንዲመለስና በቃ አሁን ደግሞ ውብዬም እንደዛ ማረግ ናሂን ማውጣት ከቤት አልነበረባትም አይደል? እና እኔ ግራ ገብቶኛል። እኔ በዛ ዙሪያ ደግሞ በጣም ነው ያዘንኩት። ውብዬ ናሂን ከቤት ማውጣቷ በጣም ነው የገረመኝ። በጣም እኔ በጣም ነው ያዘንኩት። እኔ ራሱ ማለት አሹ ምን እንደምልህ አላውቅም፣ ግን አዝኛለሁ በጣም። ለምን እኔ እንኳን ከህይወታቸው ወጣው ብዬ ሳላበቃ ደግሞ ሌላ ችግር መፈጠሩ አስጠልቶኛል። በጣም ነው የደበረኝ። ማለት ምንም ማድረግ አልችልም። እኔ አላውቀውም እሱን በደንብ እንኳን አግኝቼ እንኳን እንዳላዋራው አላውቀውም። ግን በጣም ነው በቃ ማለት የደበረኝ፣ በጣም ነው የደበረኝ። ግን ከቻልኩ እኔ አግኝቼ ባወራው ደስ ይለኛል። በቃ እስቲ ለኔ ነኝ ነገሩን ያበለሻሽሁት። ይቅርታ ጠይቄም አሁን ከዚህ በኋላ ትጂ ማድረግ ያለብሽ አሁን እስካሁን ባንቺ ስም መጥፎ ነገሮች እየተደረጉ ስለሆነ እነዛ መጥፎ ነገሮች ወደ ጥሩ ነገር እየቀየርሽ መስራት ነው። ማንም እዚህ ዓለም ላይ ማንም ንጹህ ሰው የለም። ማንም በቃ ጥሩ ነኝ ብሎ ራሱን እንትን ሚል የለም። ግን ወደ ጥሩነት መመለስ ይቻላል። ያንን ነገሮችን ማስተካከል ነው። ገባሽ? ለዛ እኮ ነው አሹ እናንተ ነን ይቅርታ የጠየኳችሁ። ቢያንስ እናንተ ተረድታችሁኝ ማድረግ ያለብኝ ነገር ከእናንተ ጋር ለማድረግ ነው። እኔ እንደ ድሮ መጥፎ ሰው አይደለሁም። መጥፎ ሰው የሆንኩትም ወድጄ አይደለም። ነገሮች ይስተካከሉ መስሎኝ ነው ያን ሁሉ ነገር ያደረኩት። ያሰብኩት ነገር ባላሰብኩት መንገድ ሄዶብኝ ነው። ስለዚህ አሁን ደግሞ እናንተ ይቅርታ የጠየኳችሁ ከእናንተ ጋር ሆኜ ነገሮችን ለማስተካከል ነው እንጂ ለክፋት አይደለም። ስላለ አሁን እነሱም ይቅርታ እንዲሉሽ ያው ይቅርታ አድርጉልኝ። እንደው ያጠፋሁት ጥፋት ቀላል አይደለም፣ ግን በቃ ሁሉም ሰው ነው ይቅርታ እንዲያደርግልኝ ይፈልጋል። ያ እንግዲህ ቲጂ ወደ ራስሽ መመለስሽ በጣም ደስ ብሎኛል። ነገሮችን ማስተካከል የምትችይው አንቺ ነሽ። አሁን ላይ ያጠፋሽውንም ነገር ማስተካከል የምትችይው አንቺ ነሽ።
ሁሉንም ሰው ይቅርታ መጠየቅ ያለብሽም አንቺ ነሽ። ያው ወደሽ አይደለም ያደረግሽው ለእህትሽ ሊሆን ይችላል፣ ግን ያጠፋሽው ነገር ከብዙ ሰው ጋር ያጣላ ነገር ነው። እኔ ከብዙ ሰው ጋር ነው ለምሳሌ እኔ የተጣላሁት፣ አሹም እንደዛው ከብዙ ሰው ጋር ነው የተጣላው። ታመናል ሁለታችንም፣ ግን ምክንያት ኖሮሽ ነው ያን ነገር ያደረግሽው። ወደሽም አይደለም አንቺም በራስሽ ጎን ላይ ያው ፈልገሽው አይደለም ያደረግሽው። ግን ከኛ ይልቅ ቤተሰቦቻችንን በጣም ይቅርታ ጠይቂ። እነሱ ናቸው ሞር ያዘኑብሽ። በጣም ይቅርታ ጠይቂያቸው። አሁን በደንብ ይቅርታ ጠይቂያቸው። እሺ ይቅርታ አድርጉልኝ። እና ያው ቲጂ ወደ ራስሽ መመለስሽ ቲጂ ማለት የምፈልገው ነገር ማለት የምፈልገው በመጨረሻ እናንተ ይቅርታ ስላደረጋችሁልኝ በጣም አመሰግናለሁ። የእውነት ተቀይሬ ነገሮችን አስተካክዬ የራሴን እውነተኛ ትክክለኛ ማንነት ትክክለኛ ጸባይ እንደማሳያችሁ ተስፋ አደርጋለሁ። እናንተንም ቢሆን በጣም ይቅርታ ስለ ሁሉም ነገር ይቅርታ አድርጉልኝ እና ያው ሁላችንም እግዚአብሔር አንድ ያድርገን። ነገሮችን አንድ ላይ ሆነን የምናስተካክልበት ጊዜ ይስጠን። አገራችን ኢትዮጵያ ሰላም ያድርግልን። እኔንም ይቅርታ እንዳደረጋችሁልኝ እግዚአብሔር ሁላችሁንም ይቅር ይበላችሁ። የራሳችን የሆነ ጥፋት ይኖርብናል እና አመሰግናለሁ በጣም። እንግዲህ ቤተሰብ የኔ ይመስላል። እንግዲህ በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችን ሰላም ያድርግልን። እንግዲህ እንሂዳ። እሺ ቻው። እሺ